ወይ ዘንድሮ አያልቅም ተነግሮ አለ የቡታጀራ ዩቲዩበሮች። ዛሬ እንግዲህ ቤተሰቦች እንግዲህ ሩታ አብርሽን ከሳው እነ እነ እና ለቅላቂ ልበል እና አሽቃባጭ ሜሪና ዳኒ ማለት ነው ፖሊስ ይዘው መጥተዋል። የኢትዮጵያ ፖሊስ የኢትዮጵያ ሕግ ስላልገባኝ ነው እህቶቼ ይቅርታ። እንግዲህ ከሳሿ ሩታ ናት አይደል እንዴ? መጀመሪያ ሲከሰስ መጥሪያ ባለበት ቦታ ይደርሰዋል። ከዛ ፖሊስ ደግሞ ፖሊሱስ ማን ነው? ፖሊስ ማለት የፖሊስ ምልክት የለውም፣ የፖሊስ ልብስ የለውም። አይ ድራማ፣ አይ ድራማ። እኛን የመዳም ቅመምን ለማጃጃል ነው። ምን እየተፈጠረ ነው? እኔ እኮ አየችው ውሸት መሆኑ እኔ በቡታጅራ ዩቲዩበሮች የሚመጣ ፖሊስ አጠቃላይ ውሸት ነው። ራዛው በዛው ድራማ ብር እየከፈሉ እያመጡ እያስለበሱ ፖሊስ እንደዚህ አይደለም። ህግ ቀላል አይደለም። መጥሪያ የሚመጣው ከፖሊስ ነው። ትክክለኛ ፖሊስ ልብሱም የደንብ ልብሱን ለብሶ እንጂ የሚመጣው ዝም ብሎ የእንትን ልብስ ለብሶ አይመጣም። እቃ እየተጫወታችሁ ነው በሰው ላይ። በእኛ የእናንተ መቀለጃ ሁለን ቀረን። ኧረ ተው ተው። ሲጀመር ደግሞ ከሳሿ አይታለች። ዋናዋ እኮ ሩታ ናት። እናንተ ምን ቤት ናችሁ? ሰራተኛ አሰሪ ምንድን ናችሁ እናንተ? ቆይ ሩታ ምን ቤት ናችሁ? ከሳሿ ሩታ ናት። መጥሪያ የምትሰጠውም ሩታ ናት። ፖሊስ የሚዛመጠው ሩታ ነው። አለቃ። እናንተ ምን ቤት ናችሁ? ይሄ ልጅ ደግሞ አባቱን የልጅ አባት ነው፣ አልሰረቀም። ሩታም ደግሞ ቸኩላ ፖሊስ ጋር መሄድ የለባትም። መጀመሪያ አሉ የእሱ እህት ወንድሞች፣ የራሱ እህት ወንድሞች። ይሄ የእነሱ ልጅ ቤተሰብ ያወቀው ስለሆነ ማለት ነው አይደል? ልጄን አሰጡኝ ብላ በሱ ቤተሰብ አለ፣ የተከበረ አባት አለው፣ እናት አለው፣ ወንድም እህት አሉት። ለእነሱ ማስጠየቅ መጀመሪያ እንግዲህ ከቤተሰብ እምቢ ካለ፣ ከአባት እናት እምቢ ካለ፣ አሻፈረኝ ካለ ከዛ በኋላ ነው ወደ ህግ። ዝም ብሎ ህግ። ሲቀጥል ደግሞ ማናት ይቺ የአብርሽ አዲሷ ፍቅረኛ ሄርሜላ ደግሞ አያገባትም። ሄርሜላን እዚህ ውስጥ አታስገቧት እንዴ! ሄርሜላ እኮ አንጣ ከሩታ ልጅ አታልህ አንጣ ከሩታ ልጅ ሰርቅህ አንጣ አላለችም። እኔ ይዝልሃለሁ እኔ ያሳድጋለሁ እኮ አላለችም። ገብቷችኋል? ሄርሜላም እኮ ግድ ስለሆነባት አብርሽን ስለምትወደው ስለምታፈቅረው እንዳይከፋው ብላ እንጂ እንዴ ሄርሜላ እኮ ትዝ ይላችኋል፣ ባለፈው ራሱ ተቆጥተዋል። ለምን አብርሃም ገና የህፃን ልጅ ነው፣ ገና ነው፣ ከእናት ጋር ነው፣ የእናት ጡት ያስፈልገዋል፣ የእናት ሽታ ያስፈልገዋል እኮ ብለዋል። ከአሁን በፊት አስመልሰዋል፣ አንድ ቀን አሳድሮ እና ስለዚህ ሄርሜላን እዚህ ውስጥ አታካቷት። ዳኒ ደግሞ ልክሰስ ካለ እኮ ወደ ዳኒ ልዙር። ይቅርታ መጀመሪያ ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮች፣ የውዶቼ ማሮቼ፣ በያላችሁበት ሰላማችሁ ብዝዝት ይበል። አገራችን ሰላም ያርግልን። በያላችሁበት ሁላችሁም ሰላማችን ይብዛ። በሰላም ለሀገራችን ያብቃን። ወጥቶ ከመቅረት አላህ ይጠብቀን። እንግዲህ ወደ ዳኒ ሲሄድ ይቅርታ ዳኒ ተብዬው ደግሞ እንደው የከፋ ይሄ ሱሱስ ልጁ ነው። የከፋ ቢከፋ ከእሷ ጋር ተባባሪ ሁነህ የራቁት ፎቶስ በአደባባይ እንትን ያላችሁት እሱ እኮ ራሱ ህግ አንተንም እሷንም ያሳስር እኮ ነው። ይሄ ልጅ እኮ መክሰስ ይችል ነበር። ይሄ እኮ በህግ ያስጠይቃችኋል። የእናንተስ ወንጀል ነው። እንደውም የአብርሽ ወንጀል አይደለም፣ ምንም አላጠፋም። ልጁ ነው። ልጁንስ ልይ ብሎ በሄደ ሰዓት አንተና ቤቷ ሰው እያስገባች እያሰደበች እያመናጨቀች እንደ ቃቃ እየተጫወተች በስርዓት ልጁን ያዩ ሁሌ ዝቅ እንደ አንገቱ እንደደፋ ነው የሚመለሰው። ባለፈው ሚዶ እንደ ቃቃ ቃ ሳጥበ ተጫውታችሁበት ነው የተመለሰው ይሄ ልጅ። ስለዚህ ያለው አማራጭ ልጁ ልጅ ስላለ በልጁ በገዛ ልጁ እየተሰቃየ ስለሆነ በጸባይ በዘዴ ቀስ ብሎ ወስዶ ልጁ እችላለሁ ብሎ ወስዶታል። በቃ ሄርሜላ ደግሞ ሴት ልጅ ናት፣ እናት ናት። ሴት ልጅ ሁሉ ነገር ናት። ነገ ጧት እኔስ ብወልድ ለምን ግፍ እሰራለሁ በሚል
ህፃን ልጅ ነው፣ ምንም አያውቅም። እናቱና አባቱ ለይቶ አላወቀ። ገና 6 ወር ያልሞላው ልጅ ነው የሚንከራተተው በእነሱ ማለት ነው። ስለዚህ እሷ ደግሞ አሁንም ሁሉ የሚያደርገው ነው። እሱ ፍቃደኛ ሆኖ ከለየ እኔም ናገባኝ እንከባከባለሁ፣ ባለኝ አቅም አግዘዋለሁ። ወንድ ልጅ ስለሆነ የሚያውቀው ስለ ህፃን ለያያ ስለማያውቅ እንጂ ሄርሜላ ተባባሪ ሁና ከቤት አላስወጣችም። ልጅቷን ተዋት በቃ። እንዴ እኔ ይሄ የሜሪ እንዴት እንደሚያደርጋት ሲጀመረቶች በብር ተገዝቶ እንጂ ፖሊስ አይደለም። አብርሽ እዚህ ጋር የተሳሳከው ዝም ብለህ ተገፍተ መሄድ የለብም። ትክክለኛ ፖሊስ አሰርተው የሚችላ ማስታወቂያ። ዛሬ ቴክኖሎጂ ተራቋል። የሚያስጠላ ዘመን ያለንበት፣ እውነትና ውሸቱ የማይለይበት ነው። ፎርጅዱና ኦሪጂናሉ የማይለይበት ዘመን ነው። ስለዚህ አንተ የፖሊስ መኪና ሳታይ የፖሊስ ልብስ የለበሰ